ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ እስከ ዛቲ ሰዓት። አባታችን አምላካችን ሕይወታችን በአባትነቱ በቸርነቱ በረድኤቱና በበረከቱ ሁላችንን ጠብቆ ለዚህች ቀን ያደረሰን አምላካችን ስሙ የተመሰገነ ይሁን። ህስዎ ለእግዚአብሔር ወተሃዩ ነፍስክሙ እስመ ሰምዖሙ እግዚአብሔር ለነዳያን። የእግዚአብሔር ልጆች በውጭም አገር ያላችሁ በውስጥም ያላችሁ ይሄ ድምፅ ይሄ ቃል የሚሰማችሁ በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አደራችሁ? አባታችን አምላካችን ፈጣሪያችን መድኃኔ ዓለም ክርስቶስ በአባትነቱ በቸርነቱ በረድኤቱና በበረከቱ ሁላችንን ጠብቆ ይህችን ቀን ተጨማሪ ሰጥቶን ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን አምላክ የሁላችን ፈጣሪ ስሙ በሰማይ በምድር የተመሰገነ ይሁን። ህስዎ ለእግዚአብሔር ወተሃዩ ነፍስክሙ እስመ ሰምዖሙ እግዚአብሔር ለነዳያን። እግዚአብሔርን ፈልጉት ነፍሳችሁ ትድናለችና፣ እግዚአብሔር የድሆችን ልመና ይሰማልና፣ እግዚአብሔር እስረኞችን አይንቃቸውምና። ይህን ቃል የተናገረው ልበ አምላክ የተባለው 7 ሀብታት የተሰጠው ከበጎች መካከል የተጠራው እግዚአብሔር በራሱ አንደበት እንደ ልቤ ብሎ የሚጠራው ኃላፊያት መጻያት የተገለጡለት ነቢይ እግዚአብሔር ንጉሥ ቅዱስ ዳዊት አባታችን ነው። ዳዊት በመዝሙር 68 ከቁጥር 32 ላይ የሚገኝ ሕያውና ዘላለማዊ አምላካችን የእግዚአብሔር ቃል ነው። ህስዎ ለእግዚአብሔር ወተሃዩ ነፍስክሙ፣ እግዚአብሔርን ፈልጉት ነፍሳችሁ ትድናለችና። እግዚአብሔርን በሃይማኖት እግዚአብሔርን በቤቱ እግዚአብሔርን በንስሐ ፈልጉት ነፍሳችሁ ትድናለችና። እስመ ሰምዖሙ እግዚአብሔር ለነዳያን፣ እግዚአብሔር የድሆችን ልመና ይሰማልና። እግዚአብሔር እስረኞችን አይንቃቸውምና፣ በኃጢአት የታሰሩትን በበደል የታሰሩትን በአጋንንት ማእሰር የታሰሩትን በበሽታ በደዌ በችግር በፈተና የታሰሩትን ሁሉ እግዚአብሔር እስረኞችን አይንቅምና እግዚአብሔርን ፈልጉት ነፍሳችሁ ትድናለችና። መዝሙር 68 ቁጥር 32 ላይ የሚገኝ ሕያውና ዘላለማዊ ቃል ነው። በትንቢተ አሞጽ ምዕራፍ 5 ከቁጥር 4 ላይ እንዲህ ይላል፣ ልጆች እኔን ፈልጉ በሕይወት ትኖራላችሁና። እግዚአብሔርን ፈልጉት በሕይወት ትኖራላችሁና። ልጆች እኔን ፈልጉ በሕይወት ትኖራላችሁና። ትንቢተ አሞጽ ምዕራፍ 5 ከቁጥር 4 እስከ 6 ያለው ሕያውና ዘላለማዊ የሆነ የአምላካችን የእግዚአብሔር ቃል ነው። የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ እግዚአብሔርን ስንፈልግ ከችግር እንወጣለን። እግዚአብሔርን ስንፈልግ ከአጋንንት ማሰሪያ እንፈታለን። እግዚአብሔርን ስንፈልግ ከሐዘናችን እንጽናናለን። እግዚአብሔርን ስንፈልግ ሰላማችንን እናገኛለን። መጽሐፍ ቅዱስ እንዲህ ብሎ ነው የሚያስተምረን በመጽሐፈ ምሳሌ ጠቢቡ ሰሎሞን ምዕራፍ 8 ቁጥር 35 ላይ እኔን ያገኘ ሕይወትን አገኘ፣ እኔን የሚጠሉ ሞትን ይወዳሉ። ዘረከበኒ እረከበ ኪያዬ ወላያፈቅሩኒ ይጸልኡ ሞተ። የእግዚአብሔር ልጆች ምእመናንና ምእመናት እኔን ያገኘ ሕይወትን አገኘ፣ እኔን የሚጠሉ ሞትን ይወዳሉ። ጥበበኛው ሰሎሞን በመጽሐፈ ምሳሌ ምዕራፍ 8 ከቁጥር 35 ላይ የሚገኝ ሕያውና ዘለዓለማዊ የሆነ የአምላካችን የእግዚአብሔር ቃል ነው። እንግዲህ እግዚአብሔርን ፈልገው ከአጋንንት ማእሰር የተፈቱ ከበሽታ የተፈቱ ከችግር የተፈቱ
የተፈቱ ሰላማቸውን ያገኙ በመጽሐፍ ቅዱስ ታሪክ ብዙ ሰዎች አሉ። ዛሬ የምንማረው ከ8ቱ ማርያሞች አንዷ የሆነችው 7 አጋንንት ያደረባት 7 አይነት ኃጢአት ያሰራት ስለነበረችው ስለ ማርያም እህተ አልዓዛር ወይም ስለ ማርያም እንተ እፍረት ነው። የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ በመጽሐፍ ቅዱስ ታሪክ ስንመለከት 8 ማርያሞች አሉ። ማርያም ተብለው የሚጠሩ 8 አሉ። አንዳንድ ታሪክ መጽሐፊዎች ደግሞ 10 ያደርሷቸዋል። እኔ ግን 8ቱን በዝርዝር ባጭሩ ነግራችሁና ከ8ቱ አንዷ 7 አጋንንት ያደረባትን ስለሷ እየተማርን እንቆያለን። የሚያስተምር እግዚአብሔር ነው። የሚመክር እግዚአብሔር ነው። የሚገስጽ እግዚአብሔር ነው። የልባችንን ደጅ ክፈትልን የእግዚአብሔር ልጆች። በመጀመሪያ ማርያም ተብላ የምትጠራው የሙሴና የአሮን እህት ማርያም ዘማሪቷ ማርያም ተብላ ትጠራለች። ኦሪት ዘጸአት ምዕራፍ 15 ከቁጥር 21 ላይ በኦሪት ዘሁልቁ ምዕራፍ 12 ከቁጥር 1 ላይ የምናገኛት የሙሴና የአሮን እህት ዘማሪዋ ንሴብሖ ለእግዚአብሔር ስቡሃ ዘተሰብሐ ብላ እግዚአብሔርን ከበሮ እየመታች የዘመረችዋ ማርያም ተብላ ትጠራለች። የመጀመሪያዋ እሷ ናት። ሁለተኛዋ ማርያም ተብላ የምትጠራ በመጽሐፍ ቅዱስ ታሪክ የእዝራ ልጅ የዮቶር ልጅ ማርያም ናት። አንደኛ ዜና መዋዕል ምዕራፍ 5 ቁጥር 17 ላይ የምትገኝ ናት። በሶስተኛ ደረጃ ጌታችንን አምላካችንን ፈጣሪያችን ኢየሱስ ክርስቶስን ወልዳ የሰጠችን መተኪያ የሌላት ምሳሌ የሌላት እመቤታችን እግዝእትነ ማርያም ናት። እመቤታችን እግዝእትነ ማርያም በ8ቱ ማርያሞች አይደለም፣ በ8 ቢሊዮን ሕዝብ ቢሰበሰብ የእመቤታችንን ክብር ሊደርስበት አይችልም። የእግዚአብሔር ልጆች እሷ ልዩ ናት። እሷ ከፍጥረታት ሁሉ በላይ ናት። እሷ ከሰማይም ከምድርም በላይ ናት። እመቤታችን አምላክን በድንግልና ወልዳ በድንግልና ጸንሳ በድንግልና ወልዳ ጡቷን አጥብታ በእቅፏ ያሳደገችልን እመቤታችን የአምላክ እናት ማርያም ተብላ ትጠራለች። በሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ፣ በማቴዎስ ወንጌል ምዕራፍ 1 ቁጥር 16 ላይ እመቤታችን እግዝእትነ ማርያም በሶስተኛ ደረጃ። በአራተኛ ደረጃ ማርያም መግደላዊት ናት። ወይም ጌታ 7 አጋንንትን ያወጣላት የአልዓዛርና የማርታ እህት ማርያም ትባላለች። የእግዚአብሔር ልጆች ጌታችንን አምላካችንን እጅግ አጥብቃ የምትወድ ናት። ከሙታን ሲነሳም ማርያም ሲላት ረቡኒ ብላ ስሙን የጠራችው ናት። ዮሐንስ ወንጌል ምዕራፍ 20 መጨረሻው አካባቢ ስናነብ የምናገኛት ናት። በአምስተኛ ደረጃ የያዕቆብ ትንሹ የስምዖን ይሁዳና የዮሳ እናት ማርያም ተብላ ትጠራለች። ማቴዎስ ወንጌል ምዕራፍ 13 ቁጥር 53 ላይ፣ በሉቃስ ወንጌል ምዕራፍ 8ኛው ላይ የምናገኛት ናት። በስድስተኛ ደረጃ ማርያም ባውፍልያ የያዕቆብና የዮሐንስ እናት ሁለተኛይቱ ማርያም ትባላለች። በሰባተኛ ደረጃ ማርያም መግደላዊት ትባላለች። የእግዚአብሔር ልጆች ሁለት ማርያሞች አሉ። ማርያም እንተ እፍረት፣ ማርያም እንተ እፍረት ይባላሉ። የሁለቱም ግብራቸው ስራቸው አንድ አይነት የነበረ ነው። የእግዚአብሔር ልጆች በስምንተኛ ደረጃ ማርያም እንተ እፍረት ተብላ ደግሞ የምትጠራለች። ሌላ ደግሞ ይሄ ሁሉ እንግዲህ በመጽሐፍ ቅዱስ ተጠቅሰው የሚገኙ ናቸው። እኛ ዛሬ የምንማረው ከመጽሐፍ ቅዱስ ታሪክ ውስጥ በማርቆስ ወንጌል ምዕራፍ 16 ከቁጥር 9 ላይ ያለችውን ማርያምን ነው የምንማረው። ከ8ቱ የአንዷን ታሪክ እንማራለን። 7 አጋንንት ያደሩባት ማርያም እህተ አልዓዛር ወይም የማርታና የአልዓዛር እህት ተብላ የምትጠራዋ ናት። የእግዚአብሔር ልጆች ምእመናን እንግዲህ የትምህርታችን መነሻ ህስዎ ለእግዚአብሔር ወተሃዩ ነፍስክሙ፣ እግዚአብሔርን በሃይማኖት እግዚአብሔርን በንስሐ እግዚአብሔርን በቤቱ ፈልጉት ነፍሳችሁ ከመከራ ትድናለችና። እግዚአብሔር የድሆችን ልመና ይሰማልና፣ እግዚአብሔር በአጋንንት የታሰሩትን አይንቃቸውምና። በአጋንንት ማዕሰር የታሰረች ናት ማርያም እህተ አልዓዛር። ማርያም እንተ እፍረት፣ ማርያም መግደላዊት ተብላ ትጠራለች። የእግዚአብሔር ልጆች ምእመናን እንግዲህ ማርቆስ ወንጌል 16 ቁጥር 9 ላይ ስናነብ የምናገኛት ናት። 7 አጋንንት ያደሩባት ናት። እየሰማችሁ ነው? ከቃሉ ጋር ናችሁ? 7 አጋንንት አድረውባት 7 አይነት ኃጢአትን ያስፈጽሟት ነበረ። እግዚአብሔር አምላክ ከዚህ ሰውረን። የእግዚአብሔር ልጆች 7 አጋንንት ያደሩባት ዝም ብሎ ያለ ምክንያት አይደለም። አጋንንት መናፍስት
መናፍስት መግቢያ ቀዳዳ ይፈልጋሉ። እሷ ደግሞ 7 አጋንንት እንዲገባባት ያደረገችው በእህቷ ትቀናባት ነበረ። ማርታ የምትባል እህት ነበረቻት። እጅግ በሰው ዘንድ የተወደደች፣ እጅግ በእግዚአብሔር ዘንድ ደግሞ ልዩ ቦታ ያላት ሴት ነበረች። በእግዚአብሔር ዘንድ የተወደደች፣ በሰው ዘንድ የተከበረች፣ ትዳር የያዘች፣ ልጅ የወለደች፣ በዚህ በእህቷ ትቀናባት ነበረ። ቅንዓት መጥፎ ነው። ቅንዓት ኃጢአት ነው። ቅንዓት በደል ነው። ኢየሱስ ክርስቶስን ለስም አጠራሩ ክብር ይግባውና አይሁዶች፣ ጸሐፍት፣ ፈሪሳውያን በቅንዓት ነው አሳልፈው ደሙ እንዲፈስ፣ እንዲገረፍ፣ እንዲሰቀል፣ እንዲቸነከር፣ መከራ እንዲቀበል ያደረጉት በቅንዓት ነው። ዓለም ሁሉ ተከተለው። እኛ ማንን ልንመራ ነው? እኛ ማንን ልናስተምር ነው? ዓለም ሁሉ የሚሰማው እሱን ነው። ጎባጣው ሲቀና፣ እውሩ ሲበራ፣ ለምጻሙ ሲነጻ፣ የሞተው ሲነሳ፣ 5ቱን እንጀራ 2ቱን ዓሣ እያበረከተ ሲያበላ ዓለሙ ሁሉ ተከተለው። እኛ እኮ ባዷችንን ቀረም ብለው በቅንዓት ተቃጥለው አሳልፈው እጆቹን እግሮቹን ታስሮ 6666 ጊዜ በጅራፍ ተገርፎ በመስቀል ላይ እንዲሰቀል እንዲቸነከር ያደረጉት በቅንዓት አሳልፈው ሰጡት ኢየሱስ ክርስቶስን። ቅንዓት ኃጢአት ነው። በእህቷ ምን ትል ነበረ? ቀናባት ነበረ። ትዳር ስለያዘች፣ ልጅ ስለወለደች፣ ሰዎች ስለሚያከብሯት፣ እግዚአብሔር አምላክ ስለሚወዳት በቅንነቷ በበጎነቷ እህትየዋ ትቀናባት ነበረ። የእግዚአብሔር ልጆች ምእመናንና ምእመናት፣ ቅንዓት በደል ነው። ቅንዓት ኃጢአት ነው። እግዚአብሔር የማይወደው ነገር ነው። ከእግዚአብሔር ከሚጠላው ኃጢአት ሁሉ ቅንዓትን እግዚአብሔር አጥብቆ ይጠላል። የእግዚአብሔር ልጆች መጽሐፍ ቅዱስ እንዲህ ይለናል፣ የቀናተኛን ሰው እንጀራውን አትብላ፣ ጣፋጭ መብሉም አይመርህ። መጽሐፈ ምሳሌ ምዕራፍ 23 ከቁጥር 6 ላይ የቀናተኛን ሰው እንጀራውን አትብላ፣ ጣፋጭ መብሉም አይመርህ። ማርያም ቀናተኛ ነበረች። በእህቷ ትቀና ነበር። እግዚአብሔር ይወዳታል። ሰዎች ያከብሯታል። ትዳር መስርታለች። ልጅ ወልዳለች። እኔስ ከሷ በምን አንሳለሁ እያለች በእህቷ ትቀናባት ነበረ። መጽሐፍ ቅዱስ መጽሐፈ ምሳሌ ምዕራፍ 23 ቁጥር 6 ላይ የቀናተኛን ሰው እንጀራውን አትብሉ፣ ጣፋጭ መብሉም አይመራችሁ አለ። ቅንዓት ኃጢአት ነው። ቅንዓት በደል ነው። እግዚአብሔር የሚጠላው ነገር ነው። የእግዚአብሔር ልጆች በሁለተኛ ደረጃ ልጅ ሆይ በክፉ ሰዎች አትቅና፣ ከእነርሱ ጋር መሆንን አትውደድ አለ መጽሐፍ ቅዱስ። ጠቢቡ ሰሎሞን መጽሐፈ ምሳሌ ምዕራፍ 24 ቁጥር 1 ላይ ምን አለን? ልጅ ሆይ በክፉ ሰዎች አትቅና፣ ከእነርሱ ጋር መሆንንም አትውደድ። ምሳሌ 24 ከቁጥር 1 ላይ የእግዚአብሔር ልጆች ቅንዓት በደል ነው። ቅንዓት ኃጢአት ነው። ቃኤል ወንድሙን አቤልን አሳልፎ ለሞት የሰጠው እንዲገደል ደሙ እንዲፈስ ያደረገው የእናቱን ልጅ በአንድ ማኅፀን ተኝተው አንድ ጡት ጠብተው ያደጉትን የእናቱን ልጅ ታናሽ ወንድሙን አሳልፎ ለሞት የሰጠው በቅንዓት ምክንያት ነው። ኢየሱስ ክርስቶስን ጸሐፍት ፈሪሳውያን፣ የአይሁድ ሊቃነ ካህናት አሳልፈው የሰጡት በቅንዓት ምክንያት ነው። ይህች ሴትም ቀናተኛ ነበረች። በእህቷ ትቀናባት ነበረ። ቃኤል በወንድሙ በአቤል ላይ ቀንቶ ገደለው። አባቴ ቢያደላ ለርሱ፣ እግዚአብሔር ቢያደላ ለርሱ፣ በአባቴም በእግዚአብሔርም የሚወደድ እሱ ብቻ ብሎ በወንድሙ ላይ ቀናበት። በወንዝ ዳር ወስዶም ና ውሃ እንጠጣ፣ ውሃ ጠጥተን እሸት በልተን ወደ ጎሮ ገነት ገብተን ተመልሰን እንምጣለው። የዋሁ አቤል እየተከተለው ሄደ። እዚያ ከወንዝ ዳር ደረሱ። ወንዝ ላይ አንገቱን አንጓጉንብሶ ውሃ በሚጠጣ ጊዜ ድንጋይ አንስቶ በቅንዓት በድንጋይ ባናቱ ላይ ጣለበት። የአቤል ደም ፈሰሰ። ነፍሱ ከስጋ ተለየች። እግዚአብሔር ልጆች ቅንዓት ወንድምን ያሳጣል። ቅንዓት እህትን ያሳጣል። ይህችም ማርያም እንተ እፍረት ወይም ማርያም መግደላዊት ትቀናባት ነበረ። እኔ እስከማን አንሳለሁ? መልኬ ያምራል፣ ውበቴ ያምራል፣ አቋሜ ያምራል፣ አፍንጫዬ ጥርሴ ያምራል፣ ለምን እኔስ እሷ የደረሰችበት አልደረስኩም እያለች በእህቷ ትቀናባት ነበረ።
ኢትቅና ላዕለ እኩያን ወኢትቅና ላዕለ ገበርተ አመፃ። እየሰማችሁ ነው? ከቃሉ ጋር ናችሁ? እግዚአብሔር በያላችሁበት የልባችሁን ደጅ ክፈትላችሁ። ልጄ ሆይ አለ ልበ አምላክ የተባለው ዘማሪው የዋሁ ዳዊት፣ ደጉ ዳዊት፣ ሰው ወዳዱ ዳዊት አባታችን ልጄ ሆይ በክፉ ሰዎች አትቅኑ፣ ክፉ በሚያደርጉ ሰዎች አትቅና። ልጄ ሆይ በክፉ ሰዎች አትቅና። ኢትቅና ላዕለ እኩያን ወኢትቅና ላዕለ ገበርተ አመፃ እስመ ከመሳር ፍጡነ የየብሱ ወከመ ሐመልማለ ሐምል ፍጡነ የወድቁ። ልጄ ሆይ በክፉ ሰዎች አትቅና። አመፅን፣ ክፋትን፣ ሽንገላን በሚናገሩ ሰዎች አትቅና። እስመ ከመሳር ፍጡነ የየብሱ እንደ ሳር ፈጥነው ይደርቃሉና፣ ወከመ ሐመልማለ ሐምል ፍጡነ የወድቁ እንደ ቅጠልም እርግፍ ይላሉና። ተወከል በእግዚአብሔር ወግበር ሰናይ። አንተ ግን በአምላክህ በእግዚአብሔር ታመን፣ በጎ ሥራ፣ መልካም አስብ ይላል መጽሐፍ ቅዱስ መዝሙር 36 ከቁጥር 1 ላይ። እየሰማችሁ ነው? ልጄ ሆይ በክፉዎች አትቅና። አመፅ፣ ክፋት፣ ተንኮል፣ ግፍ በሚሰሩ ሰዎች አትቅና። እስመ ከመሳር ፍጡነ የየብሱ እንደ ሳር ፈጥነው ይደርቃሉና፣ ወከመ ሐመልማለ ሐምል ፍጡነ የወድቁ እንደ ቅጠልም እርግፍ ይላሉና። ተወከል በእግዚአብሔር ወግበር ሰናይ። በእግዚአብሔር ታመን፣ በጎ ሥራ፣ በሃይማኖት ጽና። በጎ ነገር መስራት ነው ያለብን። በግፈኞች ሰዎች መቅናት የለብንም። በግፈኛ ሰዎች አትቅና፣ መንገዳቸውንም አትምረጥ። መጽሐፈ ምሳሌ ምዕራፍ 3 ቁጥር 3 ላይ ማርያም መግደላዊት ማርያም እንተ እፍረት በእህቷ ትቀናባት ነበር። በቅንዓት ክፉ መንፈስ ገባባት፣ አጋንንት አደሩባት። የቅንዓት የገባው መንፈስ 6ቱን አስከትሎ 7 አጋንንት አደሩባት። 7 አይነት ኃጢአት ሊያሰሯት ጀመሯት። አያችሁ፣ የአጋንንት ፈረስ፣ የአጋንንት ማደሪያ፣ የአጋንንት መኖሪያ ሆነ ልቧ። በቅንዓት ምክንያት በእህቷ ቀንታባት ነው። በእህቷ ቀናችባት። እግዚአብሔር ይወዳታል፣ ሰዎች ያከብሯታል። ትዳር መስርታለች፣ ልጅም ወልዳለች። በሰውም በእግዚአብሔርም ዘንድ ተወዳለች። እኔ እስከማን አንሳለሁ እያለች በእህቷ ትቀና ነበረ። የእግዚአብሔር ልጆች ቅናት ኃጢአት ነው። ቅናት በደል ነው። እግዚአብሔር አይወደውም በእውነቱ ቅናትን። በግፈኛ ሰዎች አትቅኑ፣ መንገዳቸውንም አትምረጡ። ምሳሌ 3 ቁጥር 3 ላይ የመጀመሪያው መንፈሰ ቅናት የሚባል ክፉ ሰይጣን አደረባት። አጋንንት ማደሪያው ፈረሱ አደረጋት፣ መኖሪያው አደረጋት፣ የጉዳይ አስፈጻሚው አደረጋት። የእግዚአብሔር ልጆች ከዚህ ይሰውረን እግዚአብሔር። ከቅናት ይሰውራችሁ። በቤተሰቦቻችሁ አትቅኑ፣ በወንድሞቻችሁ አትቅኑ፣ በጎረቤቶቻችሁ አትቅኑ፣ በሰው ኑሮ አትቅኑ፣ በሰው ትዳር አትቅኑ፣ በሰው ሕይወት አትቅኑ። የእግዚአብሔር ልጆች ቅንዑ ለእንተ ተአቢ ጸጋ መድኃኒት ለነፍስ ወሥጋ፣ ለስጋም ለነፍስም መድኃኒት ለሆነችው ለበጎ ነገር ቅኑ ይላል ቅዱስ ጳውሎስ፣ ብርሃነ ዓለም ቅዱስ ጳውሎስ። በጎ ቃል እንጂ ክፉ ቃል ካንደበታችሁ አይውጣ፣ ለበጎ ነገር ቅኑ ነው የሚለው። በጎ ሲሰሩ፣ ሲጾሙ፣ ሲጸልዩ፣ ሲያስቀድሱ፣ ንስሐ ሲገቡ፣ ሲቆርቡ ስታዩ እኔስ መቼ ነው አምላኬ ለዚህ ክብር የምበቃው በሉ። ይሄ መንፈሳዊ ቅንዓት ነው። ቅንዓት 2 አይነት ነው። ስጋዊ ቅንዓት፣ ምድራዊ ቅንዓት፣ ጊዜያዊ ቅንዓት አለ። ዘላለማዊ ሕይወት የሚያሰጥ ቅንዓት ደግሞ አለ። ሲቆርቡ ስታዩ እኔንስ ለዚህ ክብር አምላኬ መቼ ነው የምታበቃኝ ብሎ መቅናት ይገባል። ሲጾሙ፣ ሲያስቀድሱ ስታዩ እኔስ በመቅደስ ቆሜ እንደ ሰው ለማስቀደስ የምችለው መቼ ነው አምላኬ? ሁኔታው ተመቻችቶልኝ እኔም እንደ ወንድሞቼ እንደ እህቶቼ በመቅደሱ የምገኘው፣ የምጾመው፣ የምጸልየው፣ የማስቀድሰው፣ የምቆርበው፣ ንስሐ የምገባው ቀኑ መቼ ነው እያላችሁ መንፈሳዊ ቅናት መቅናት ኃጢአት አይሆንባችሁም። ስጋዊ ቅናት ግን አትቅኑ። በሰው ኑሮ አትቅኑ፣ በሰው ሕይወት አትቅኑ፣ በሰው ትዳር አትቅኑ። የእግዚአብሔር ልጆች አዎ፣ መጽሐፍ ቅዱስ በግፈኛ ሰዎች በኃጢአተኛ ሰዎች አትቅኑ፣ መንገዳቸውንም አትምረጡ አለ። ማርያም መግደላዊት ማርያም እንተ እፍረት በእህቷ ቀናችባት። በቅንዓት አጋንንት አደሩባት። ክፉ ስራ ያሰሯት ጀመር። የመጀመሪያው ቅንዓት የሚባል መንፈስ ነው ያደረባት በላዋ ላይ።
በሁለተኛ ደረጃ መንፈሰ ትዕቢት አደረባት። እየሰማችሁ ነው? መንፈሰ ትዕቢት አደረባት። ራሷን ከፍ አደረገች። በውበትም በደም ግባትም ምን እበልጣለሁ አለች። እየሰማችሁ ነው? በውበትም በደም ግባትም አፍንጫዬ፣ ጥርሴ፣ ዓይኔ፣ ጸጉሬ ከሷ እኮ የተሻለ ነው እያለች ራሷን ከፍ ታደርግ ነበረ። መጽሐፍ ቅዱስ እንዲህ ይለናል በሉቃስ ወንጌል ምዕራፍ 14 ቁጥር 11 ላይ ራሱን ከፍ ከፍ ያደረገ በእኔ ዘንድ ይዋረዳል አለ። ራሱን ዝቅ ዝቅ ያደረገ በእኔ ዘንድ ከፍ ይላል አለ። ማርታ ራሷን ዝቅ ዝቅ አደረገች። አምላኳን ከልብ አመነች። ሰዎች ይወዷታል፣ እግዚአብሔር ይወዳታል። አያችሁ፣ በቤቷም እየገባ ይስተናገድላታል። አዎ ትዳሯ የሞቀ የደመቀ ልጆቿም ያማምሩ ነበሩ። ራሷን ዝቅ ታደርግ ነበረ። ራሱን ዝቅ ያደረገ በእኔ ዘንድ ይከብራል፣ ራሱን ከፍ ከፍ ያደረገ ይዋረዳል። ማርያም መግደላዊት ማርያምን ተእፍረት ራሷን ከፍ ከፍ አደረገች፣ ነገር ግን ተዋረደች። ያጋንንት የክፉ መናፍስት መኖሪያ ሆነች። እግዚአብሔር ልጆች፣ አዎ የክፉ መናፍስት መኖሪያ ሆነች። ታላቁ መጽሐፍ ቅዱስ እንዲህ ይለናል በትንቢተ ኢሳይያስ ምዕራፍ 12 ከቁጥር 1 ላይ ክፉዎችን ስለ በደላቸው እቀጣለሁ፣ የትዕቢተኞችን ኩራት እሽራለሁ፣ አዋርዳቸዋለሁ ይላል። እግዚአብሔር ከፍ ሲያደርገን ነው የሚሻለው። ራሳችንን ከፍ ስናደርግ እንዋረዳለን። ራሳቸውን ከፍ ያደረጉትን አዋርዳቸዋለሁ፣ ትዕቢተኞችን አዋርዳቸዋለሁ። ትንቢተ ኢሳይያስ ምዕራፍ 12 ከቁጥር 1 ላይ ክፉዎችን ስለ በደላቸው ስለ ክፉ ስራቸው እንደቀጣቸዋለሁ፣ የትዕቢተኞችን ሐሳበ ኩራታቸውን አዋርዳቸዋለሁ። ኢሳይያስ 12 ቁጥር 1 ጀምረን ስናነብ የምናገኘው የእግዚአብሔር መለኮታዊ ቃል ነው። ራሷን ከፍ ታደርግ ነበረ። ዓይኔ፣ ጥርሴ፣ አፍንጫዬ፣ መልኬ፣ ውበቴ፣ ደምግባቴ፣ ጸጉሬ እኮ ከእሷ የተሻለ ነው። እሷ ትዳር ይዛን የማልይዘው ለምንድን ነው? እሷ ልጅ ወልዳ ተባርካን የማልባረከው ለምንድን ነው? እያለች በእህቷ ትቀናባት ነበረ። መንፈሰ ቅናት አደረባት። ኃጢአት ያሰራት ነበረ። መንፈሰ ትዕቢት ሁለተኛው አደረባት። የእግዚአብሔር ልጆች ምእመናንና ምእመናት በሦስተኛ ደረጃ መንፈሰ ጽርፈት አደረባት። የስድብ መንፈስ አደረባት። የእግዚአብሔር ልጆች እህቷን ትሳደብ ነበረ፣ ከፍ ዝቅ ታደርጋት ነበረ፣ ታዋርዳት ነበረ። አልፎ ተርፎ ወጪ ወራጁን በመንገድ ላይ ቆማ ብዙ ሰዎችን ታሽሟጥጥ ነበረ፣ ትሳደብ ነበረ፣ ትተች ነበረ። እኔ ከሁሉ በልጣለሁ እያለች ራሷን ከፍ ታደርግ ነበረ። የስድብ መንፈስ በላዋ ላይ አደረባት። 7 አጋንንት አድረው 7 አይነት ኃጢአት ያሰሯታል። በሰው ቀና ያደርጓታል። ትዕቢተኛ እንድትሆን አደረጓት። እንደገና ተሳዳቢ እንድትሆን በእውነቱ መንገደኛውን አላፊ አግዳሚውን ሁሉ ታዋርድ ነበረ፣ ትሳደብ ነበረ። መንፈሰ ጽርፈት የእግዚአብሔር ልጆች መንፈሰ ጽርፈት በላዋ ላይ መንፈሰ ጽርፈት የሚባል ክፉ መንፈስ በላዋ ላይ ያደረባት። ሦስተኛው አጋንንት ስድብ የሚያሰድብ አጋንንት ነው ያደረባት። መጽሐፍ ቅዱስ እንዲህ ይለናል ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ለኤፌሶን ሰዎች ምዕራፍ 4 ቁጥር 29 ላይ በጎ ቃል እንጂ ከአንደበታችሁ ክፉ ቃል ከቶ አይውጣ። እየሰማችሁ ነው? ከአንደበታችሁ ክፉ ቃል አይውጣ። በጎውን ተናገሩበት እንጂ ክፉ ቃል ከአንደበታችሁ አይውጣ። በጎ ቃል እንጂ ክፉ ቃል ከአንደበታችሁ ክፉ አይውጣ። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ለኤፌሶን ሰዎች ምዕራፍ 4 ቁጥር 29 ላይ የምናገኘው ሕያውና ዘላለማዊ ቃል ነው። በአንደበታችን እግዚአብሔርን እናመሰግናለን። በአንደበታችን ሰው የምንራገም ከሆነ፣ በአንደበታችን ቅዱስ ቅዱስ እንላለን። በአንደበታችን ክፉ ቃል የምናወጣ ከሆነ እየረከስን ነው፣ እየቆሸሽን ነው፣ እየወረድን ያለ ነው። የእግዚአብሔር ልጆች ታላቁ መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 23 ቁጥር 5 ላይ ክፉ ቃል ከአንደበታችን አትናገሩ። የእግዚአብሔር ልጆች ክፉ ቃል ከአንደበታችሁ አይውጣ። የሐዋርያት ሥራ ምዕራፍ 23 ቁጥር 5 መንፈሰ ጽርፈት የስድብ መንፈስ አድሮባት ነበረ። ወጪ ወራጁን አላፊ አግዳሚውን ትሳደብ ነበረ፣ ዝቅ ታደርግ ነበረ፣ ታዋርድ ነበረ። እህቷንም እንዲህ ታደርጋት ነበረ። መንፈሰ ጽርፈት የስድብ መንፈስ አደረባት። ሦስተኛው አጋንንት የስድብ መንፈስ ነው። ወጪ ወራጁን የሚያሰድብ አላፊ አግዳሚውን የሚያሰድብ ከዚህ ሰውረን አምላካችን
የክርስትና መለኪያው ዝም ነው። ለጸሎት አንደበታችን ለጸሎት ለምስጋና ለዝማሬ ብቻ ነው ሊከፈት የሚገባው። ነቢየ እግዚአብሔር ልበ አምላክ የተባለው ዳዊት በዝማሬው በመዝሙር 33 ቁጥር 12 ላይ ልጄ ሆይ በጎ ቀኖችን ለማየት ከፈለክ፣ በሕይወት ለመኖር ከፈለክ፣ ለእግዚአብሔር ማደሪያ መሆን ከፈለክ ክላ ልሳነከ እምእኩይ አንደበትህን ከክፉ ነገር ከልክል፣ ተግሃስ እምእኩይ ወግበር ሰናየ ከክፉ ነገር ሽሽ፣ በጎ በጎውን አድርግ። ህስስ አለ ሰላም ወዴግና ለሰላምን ፈልጋ ተከተላትም። እስማ ይንቲሁ ለእግዚአብሔር ሀበ ጻድቃኑ የእግዚአብሔር ዓይኖች ወደ ጻድቃኖቹ ወደ እውነተኞቹ ወደ በጎዎቹ ክፉ ወደማይናገሩት ነውና፣ ወእዝኑሂ ሀበ ስእለቶሙ ጆሮዎቹም እነሱን ሰዎች ያደምጣሉና። በጎ ዘመንን ለማየት ከፈለክ፣ በሕይወት ለመኖር ከፈለክ፣ የእግዚአብሔር ሰው ለመሆን ከፈለክ ክላ ልሳነከ እምእኩይ አንደበትህን ከክፉ ነገር ከልክል። አያችሁ የእግዚአብሔር ልጆች አንደበታችንን ከክፉ ነገር መከልከል ነው ዳዊት የመከረን ዳዊት የነገረን። አንደበታችሁን ከክፉ ነገር ከልክሉ። አያችሁ አዎ ወከናፍሪከኒ ከመ ይንበብ አጉህሉተ ከንፈሮቻችሁም ክፉ እንዳይናገሩ ከልክሉ። ተግሃስ እምእኩይ ወግበር ሰናየ ከክፉ ነገር ሽሹ፣ በጎ በጎውን አድርጉ። አያችሁ ህስስ አለ ሰላም ወዴግና ሰላምን ፈልጓት ተከተሏትም። እስማ ይንቲሁ ለእግዚአብሔር ሀበ ጻድቃኑ የእግዚአብሔር ዓይኖች ወደ እነዚህ ናቸውና ጆሮዎቹም እነሱን ያደምጣሉና። ገጹ ለእግዚአብሔር አበለ ይገብሩ እኩየ ክፉ ወደሚሰሩ ክፉ ወደሚናገሩ ሰው ወደሚሳደቡ ሰው ወደሚያዋርዱ ደግሞ የእግዚአብሔር የቁጣ ፊቱ ይመለስባቸዋልና። ከዚህ ሰውረን መድኃኔዓለም። መንፈሰ ጽርፈት አድሮባት እህቷን ታዋርድ ትሳደብ ነበረ። አልፎ ተርፎ እየወጣች መንደር ለመንደር እየዞረች ሰዎችን ትሳደብ ነበረ። ክፉ አጋንንት ክፉ ቃል ያናግራት ነበረ። ሶስተኛው አጋንንት መንፈሰ ጽርፈት የስድብ መንፈስ ነው። እየሰማችሁ ነው። ስንት ላይ ደረስን? 3 ላይ ደርሰናል። አራተኛው አጋንንት ያደረባት አጋንንት መንፈሰ ትውዝፍት ነው። መንፈሰ ትውዝፍት እየሰማችሁኝ ይሆን የእግዚአብሔር ልጆች? እባካችሁ የእግዚአብሔርን ቃል በደንብ ስሙ። ሌላውን ተዉት፣ ሸቀጡን ተዉት፣ ዓለማዊውን ተዉት። ይሄ የተቆራረጠውን ነገር ተው፣ አይጠቅማችሁም፣ አታተርፉም። የምታተርፉት ከእግዚአብሔር ሕያውና ዘላለማዊ ቃል ነው። አራተኛው ክፉ መንፈስ መንፈሰ ትውዝፍት ነው። የምንዝር ጌጥ አደረባት። አያችሁ ሰውነቷን እየተኳኳለች፣ ፊቷን እየተቀባባች፣ ከንፈሯን እየለቀለቀች፣ ጆሮዋን 5 ቦታ እየተበሳች የእግዚአብሔር ልጆች ኮልኮሌዋን አብዝታ መንደር ለመንደር ሰፈር ለሰፈር አስፋልት ለአስፋልት ትዞር ነበር። ሰዎችን ለማሳሳት፣ ሰዎችን በዝሙት ለመጣል፣ ሰዎችን ለማርከስ እንዲህ አርጋ ትሰራ ነበረ። መንፈሰ ትውዝፍት አደረባት። አራተኛው ኃጢአቷ መንፈሰ ትውዝፍት ነው። መንፈሰ ትውዝፍት የስድብ የምንዝር ጌጥ የሚባለው ክፉ መንፈስ አደረባት። ጆሮዋን 4-5 ቦታ አስበሳች። ፊቷን ትለቀለቃለች፣ ቅንድቧን ትኳላለች፣ ከንፈሯን ትቀባ ነበረ። እንዲህ አድርጋ ጸጉሯን አንጨፍራ መንደር ለመንደር ሰፈር ለሰፈር ሰዎች እንዲያዋት፣ ወንዶች በዝሙት እንዲወድቁላት፣ ሰዎችን ለማሳሳት፣ ሰዎችን ለማርከስ መንደር ለመንደር ትዞር ነበረ። ከሰባተኛው አጋንንት አራተኛው መንፈሰ ትውዝፍት ነው። የእግዚአብሔር ልጆች እግዚአብሔር ግሩምና ድንቅ አድርጎ ፈጥሮናል። በሱ ስብረት ላይ መጨመር የምንችለው ምን አለ? የእግዚአብሔር ልጆች ምን አጎደለብንና ምን አሳጣንና? ሙሉ አካል ከሰጠን ከዚህ በላይ ውበት አለ? የእግዚአብሔር ልጆች እግዚአብሔር አለ ጻድቁ አባታችን ኢዮብ ግሩምና ድንቅ አድርጎ ፈጥሮኛልና እግዚአብሔርን አመሰግነዋለሁ። እግዚአብሔር ግሩም አድርጎ ፈጥሮናል። እግዚአብሔር መልካችንን ውበታችንን በመልኩ በምሳሌው አድርጎ ፈጥሮናል እኮ። ሰው ሆኖ ከመፈጠር በላይ ምን ውበት አለ? የእግዚአብሔር ልጆች ሰው ሆኖ በእግዚአብሔር መልክና ምሳሌ ከመፈጠር በላይ ከዚህ በላይ ክብር ከዚህ በላይ ውበት ከየት ሊመጣ ይችላል? መንፈሰ ትውዝፍት የምንዝር ጌጥ 4-5 ቦታ ጆሮዋን ተበሳስታ፣ ፊቷን ቀለም ተቀብታ፣ ከንፈሯን ለቅልቃ፣ ቅንድቧን ተቀንድባ፣ ጸጉሯን አንጨፍራ፣ ቀለም ቀብታ መንደር ለመንደር ትዞር ነበረ ወንዶችን ለማሳሳት። አራተኛው መንፈስ ክፉ መንፈስ ይህን ያሰራት ነበረ። ይህ ሁሉ መነሻው ቅንዓት ነው። የእግዚአብሔር ልጆች ቅንዓት ነው። አዎ ቅንዓት መጥፎ ነው።
ቅንዓት ከእግዚአብሔር ይለያል። አዎ ዛሬም እህቶቻችን አሉ ጆሮአቸውን 4-5 ቦታ በስተው መንደር ለመንደር አስፋልት ለአስፋልት ሰፈር ለሰፈር የሚዞሩ ሰዎች አሉ። ያም አልበቃ ብሏቸው ከጆሮአቸው አልፈው ዛሬ ደግሞ ወደ አፍንጫም መቀደድ ጀምረዋል። የእግዚአብሔር ልጆች ወንፊት መስለው ነው የሚኖሩት፣ ተበሳስተው ነው የሚኖሩት። እግዚአብሔር ከዚህ ይሰውረን። እግዚአብሔር ግሩምና ድንቅ አድርጎ ፈጥሮናል። እግዚአብሔር ያጎደለብን ያሳጣን ነገር የለም። ግሩምና ድንቅ አድርገህ ፈጥረኸኛልና አምላኬ ሆይ አመሰግንሃለሁ እንበለው። የእግዚአብሔር ልጆች በአምስተኛ ደረጃ መንፈሰ ዝሙት አደረባት። መንፈሰ ዝሙት አዎ ጠዋት ካንዱ ጋር ቀን ካንዱ ጋር ማታ ካንዱ ጋር የሚያስተኛ በዝሙት የምትቃጠል እርካታ የሌላት 3-4 ወንድ ጋር በቀን የምትተኛ ሰውነቷን ያረከሰች የዝሙት መንፈስ ተሞልታ ነበረ። የእግዚአብሔር ልጆች ጋብቻ ቅዱስ ነው፣ መኝታው ንጹህ ነው፣ አልጋው ምንጣፉ የተባረከ ነው። ሴሰኞች አመንዝረኞች ጠዋት ካንዱ ማታ ከሌላው ጠዋት ካንዷ ማታ ከሌላው የሚሉትን እግዚአብሔር ይቀጣቸዋል፣ እግዚአብሔር ይፈርድባቸዋል፣ በነፍሳቸውም በስጋቸውም ይቀጣሉ ይላል መጽሐፍ ቅዱስ። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ለዕብራውያን ሰዎች ምዕራፍ 13 ቁጥር 3 ጀምራችሁ ስታነቡ የምታገኙት ነው። ጋብቻው ቅዱስ ነው። መኝታ ንጹህ ነው፣ አልጋው ምንጣፉ ግንኙነቱ ሩካቤው ሁሉ የተቀደሰ ነው። ሴሰኞች አመንዝረኞች ጠዋት ሌላ ማታ ሌላ ዋጋ የሚዞሩትን የሚዞረውን እግዚአብሔር በነፍስ በስጋ ይቀጣቸዋል። በምድርም በሰማይም ነው ቅጣቱ። የእግዚአብሔር ልጆች ይሄን ታደርግ ነበረ። አዎ ዝሙት ያስፈጽማት ነበረ። ዝሙት ያሰራት ነበረ። ዝሙት ሰርታ እርካታን አታገኝም ነበረ። በቀን ከ3-4 ወንዶች ጋር ትተኛ ነበረ። ሰዎችን አርከሳሷም ረክሳ የክፉ መንፈስ ያጋንንት ማደሪያ ሆና ነበረ። መንፈሰ ዝሙት አምስተኛውን አልኳችሁ መንፈሰ ዝሙት ነው። ወንድ በሚስቱ ጸንቶ ይኑር። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ አያችሁ የእግዚአብሔር ልጆች ኩሉ ብእሲ ይንበር በብእሲቱ ወኩላ ብእሲት ትንበር በምታ። ባል በሚስቱ ብቻ ጸንቶ ይኑር፣ ሚስትም በባሏ ብቻ ጸንታ ትኑር። ከዚህ የወጣ ሰው ግን ያጋንንት ማደሪያ ነው የሚሆነው። እየሰማችሁ ነው? ከቃሉ ጋር ናችሁ? አዎ ኩሉ ብእሲ ይንበር በብእሲቱ፣ ወንድ ሁሉ ባል ሁሉ በአንዲቱ ሚስቱ ብቻ ጸንቶ ይኑር። ወኩላ ብእሲት ትንበር በምታ፣ ሴትም በባሏ ብቻ ጸንታ ትኑር። ይህን መለኮታዊ ቃል ተላልፋ ነው ከ4-5 ወንድ ጋር የሚያስተኛ ክፉ አጋንንት ያደረባት በቅንዓት ምክንያት ነው። የእግዚአብሔር ልጆች የትምህርታችን መነሻ ግን ምንድነው? እኔን ፈልጉ በሕይወት ትኖራላችሁና ሕስዎ ለእግዚአብሔር ወተሐዩ ነፍስክሙ እስመ ሰምዖሙ እግዚአብሔር ለነዳያን። እግዚአብሔርን ፈልጉት ነፍሳችሁ ትድናለችና፣ እግዚአብሔር የድሆችን ልመና ይሰማልና፣ እግዚአብሔር ባጋንንት የታሰሩትንም አይንቃቸውምና። አያችሁ የእግዚአብሔር ልጆች መንፈሰ ዝሙት አድሮባት ከብዙ ወንዶች ጋር ያስተኛት ነበረ። በስድስተኛ ደረጃ መንፈሰ ሐሜት አድሮባት ነበረ። የሰውን ስጋ ስትበላ የሰውን ደም ስትጠጣ ትውል ነበረ። ያለ ስማቸው ስም እያወጣች ያለ ግብራቸው ግብር እየሰጠች ከእህቷ ከማረታ ጀምራ እስከ አካባቢው እስካለው ሰው ድረስ የሰው ስጋ ትበላ ነበር። ሐሜት የሰውን ስጋ መብላት ነው። ሐሜት የሰውን ደም ያለ ዋንጫ መጠጣት ነው። የእግዚአብሔር ልጆች ኩሉ ዘይጸልይ ቢጾ ቀታሌ ነፍሱ እቱ። ሐዋርያው ቅዱስ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 3 ቁጥር 15 ላይ ወንድሙን የሚጠላ እህቱን የሚጠላ ወንድሙን የሚያማ እህቱን የሚያማ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳዮች ደግሞ የእግዚአብሔርን መንግሥት አይወርሱም ይላል። አያችሁ ያሳማት ነበረ። መንፈስ ሐሜት የሚባል ክፉ መንፈስ ስድስተኛው መንፈስ ሐሜተኛ አድርጓት ነበረ። ሐሜተኛ ሰውን ታማ ነበረ። እህቷን ታማ ነበረ። የሰው ስጋ ትበላ ነበረ። የሰው ደም ትጠጣ ነበረ። መጽሐፍ ቅዱስ እንዲህ ይለናል። ሐሜተኞች አምላኬን የሚጠሉ ሰዎች በመጨረሻው ቀን ይነሳሉ። ሮሜ ምዕራፍ 1 ቁጥር 30 ላይ ሐሜተኞች አምላክን የሚጠሉ ሰዎች፣ ቅድስና የሌላቸው ሰዎች፣ ፍቅር የሌላቸው ሰዎች፣ እርቅን የማይወዱ ሰዎች፣ ሐሜተኞች ሰዎች የመጨረሻው ዘመን መገለጫዎች። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 3 ላይ ሐሜተኛ ሆና ነበረ። የእግዚአብሔር ልጆች በሰባተኛ ደረጃ
መንፈስ ሐሰት አድሮባት ነበረ። ውሸት ታወራ ነበር፣ ውሸት ትናገር ነበረ። የእግዚአብሔር ልጆች ሐሰተኛ ሰው የዲያብሎስ ነው። የእግዚአብሔር ልጆች እውነቱን እውነት ነው፣ ሐሰቱን ሐሰት ነው። እውነቱን እውነት ነው በሉ፣ ሐሰቱን ሐሰት ነው በሉ። ከዚህ የወጣችሁ ከሆነ የኔ አይደላችሁም፣ የሰይጣን ማደሪያ ናችሁ ይለናል ጌታችን አምላካችን። ለስም አጠራሩ ክብር ይግባውና ነገራችሁ አዎን ከሆነ አዎን በሉ፣ አይደለም ከሆነ አይደለም በሉ። ከዚህ የወጣችሁ ከሆነ የኔ አይደላችሁም፣ የሰይጣን ትሆናላችሁ። ለስም አጠራሩ ክብር ይግባውና ቸሩ አምላክ መድኃኔ ዓለም ሰውን ወዶ በዚች ምድር ላይ ተመላልሶ በሚያስተምር ጊዜ አይሁዶች ከኋላ እየተከተሉ ያሙት ነበረ። መድኃኔ ዓለምን በሐሰት ይናገሩበት ነበረ። አምላክ ነኝ ከሰማይ ወርጃለሁ ይላል እንዴ? አባቱ ዮሴፍ አይደለም እንዴ? ወንድሞቹና ዮሐንስና ያዕቆብ አይደሉም እንዴ? አጎቶቹ አክስቶቹ በእኛ አካባቢ ያሉ አይደለም እንዴ? እያሉ ያሙት ነበረ ከኋላ እየተከተሉ። አያችሁ፣ ከኋላ እየተከተሉ ያሙት ነበረ። በሐሰትም ይናገሩ ነበረ። አምላካችን ዘወር አላያቸውና አንትሙሰ ትገብሩ ግብረ አቡክሙ፣ እናንተ የአባታችሁን የዲያብሎስን ሥራ ትሰራላችሁ፣ ሐሰተኞች የዲያብሎስ ልጆች ናችሁ አላቸው። አያችሁ፣ ሐሰተኛ ሰው የማን ልጅ ነው? የዲያብሎስ ልጅ ነው። ማርያም መግደላዊት ማርያምን ተእፍረት ለጊዜው የዲያብሎስ ማደሪያ ሆና ነበረ። 7 አጋንንት አድረው 7 አይነት ኃጢአትን ያሰሯት ነበረ። እንዴ አብርሃም ሳይወለድ እኔ ነበርኩ ይለናል እንዴ? ይሄ ገና 30 ዓመት ያልሞላው ወንድሞቹ፣ እህቶቹ፣ አጎቶቹ፣ አክስቶቹ በእኛ አካባቢ ያሉ አይደለም እንዴ? እያሉ አምላካቸውን ኢየሱስ ክርስቶስን ያሙት ነበረ። በሐሰትም ይናገሩ ነበረ። 30 ዓመት ያልሞላው ከአብርሃም አባታችን በፊት ነበርኩ፣ አብርሃም ሳይወለድ እኔ ያለሁ እያለ እንዴት ይናገራል ይሉት ነበረ። እናንተ ሐሰተኞች፣ የሐሰት ልጆች አንትሙሰ ትገብሩ ግብረ አቡክሙ፣ የአባታችሁን የዲያብሎስን ሥራ ትሰራላችሁ። አባታችሁ ዲያብሎስ ቀድሞ የሐሰት አባት የሐሰት ምንጭ ነበረ። ዘተናገረ በጽባህ ይደግም በሰርክ፣ ጠዋት የተናገረውን ለማታ የማይደግም ማታ ያወራውን ለጠዋት የማይደግም የሐሰት መገኛ የሐሰት ምንጭ አባታችሁ ዲያብሎስ ነው። እናንተ የኔ ሳትሆኑ የዲያብሎስ ልጆች ናችሁ አላቸው፣ ወቀሳቸው። አያችሁ፣ የእግዚአብሔር ልጆች ስንዋሽ የዲያብሎስ ልጆች እንሆናለን። እንግዲህ ማርያም እንተ እፍረት ማርያም መግደላዊት ይሄን ሁሉ በለዋ ላይ ተደራርቦባት 7 አይነት ኃጢአት ያሰሯት ነበረ። የእግዚአብሔር ልጆች ምእመናን አምላካችን ኢየሱስ ክርስቶስ መጣ። በመጣ ጊዜ ግን ልቧን ክትት አረገችና ልቧ ተመለሰላትና ለስም አጠራሩ ክብር ይግባውና አምላካችን ኢየሱስ ክርስቶስ ወደ እነሱ ቤት በገባ ጊዜ ጎንበስ አለችና እግሩን ማጠብ ጀመረች። የእግዚአብሔር ልጆች ምእመናን እግሩን ማጠብ ጀመረች። እግሩንም ማጠበችና እግሩንም ላይ ሰውነቱ ላይ ሽቶ አርከፈከፈችበት። ፍቅሩ አንገበገባት። የእግዚአብሔር ልጆች ምእመናንና ምእመናት ጎንበስ አለችና የመድኃኔ ዓለምን እግር አጠበችው። ኃጢአቴንና በደሌን እንደዚህ ይጠብልኝ አለች። የእግዚአብሔር ልጆች የእኛንም ኃጢአታችንን ይጠብልን አምላካችን ኢየሱስ ክርስቶስ። በሉቃስ ወንጌል ምዕራፍ 10 ቁጥር 38 ጀምራችሁ ስታነቡ አለፍ አለፍ እያለ በእነ አልዓዛር በእነ ማርታ ቤት ወደ እነሱ ቤት ይመጣ ነበረ። አልዓዛር ወንድሟ ነው። ማርታ ታና እህቷ ናት። የእግዚአብሔር ልጆች ወደ እነሱ ቤት ይመጣ ነበረ። ከዕለታት አንድ ቀን ወደ እነሱ ቤት ሲገባ እናታችን ቅድስት ማርያም እንተ እፍረት ወደ እሱ መጣችና በርከክ አለችና እንባዋን አፈሰሰችና እግዚአብሔር እግር በእንባዋ አጠበችው። ተጸጸተች። የሰራችው ሥራ ከወደ ቀልቧ ወደ ልቧ ተመለሰችና በፀጉሮቿ ማሸችው። ሽቶውን ማመጣችና በላው ላይ አርከፈከፈችበት። ከዚያን ጊዜ ጀምራ ተከታዩ ሆነች። እሱም ይቅር አላት። በደሏን ሁሉ ይቅር አላት። በውስጧ ያደሩትንም አጋንንት ተነው ተቃጥለው እንዲጠፉ አደረገላት። ታሪኳን ሕይወቷን ቀየረላት። አዎ ማርታና አልዓዛር በነበሩበት ቤት አብራ ትኖር ነበር። ይህች ማርያም በኢየሱስ እግር ስር ተቀምጣ ንግግሩን ታደምጥ ነበር ይላል ሉቃስ ወንጌል ምዕራፍ 8 ከቁጥር 38 ጀምረን ስናነብ የምናገኘው ቃል አለ። ኢየሱስም ከደቀ መዛሙርቱ ጋር መንገዱን ቀጥሎ ወደ አንዲት መንደር ደረሰ። በዚያም ማርያም የምትባል አንዲት ሴት ነበረች። በቤቷም ተቀበለችው። እርሷም ማርያም የምትባል እህት ነበረቻት ይላል መጽሐፍ ቅዱስ። ይህች
ማርያም በኢየሱስ እግር ስር ተቀምጣ ንግግሩን ቃሉን ታደምጥ ነበረ። ወንጌል ትማር ነበረ። ልቧ ተመልሶላት ነበረ። ልቧ ተለውጦላት ነበረ። ወደ እግሩ በርከክ ብላ እግሩንም ታጥብ ነበረ። ሽቶውንም ታርከፈክፍበት ነበረ። እንባዋን እያፈሰሰች በእንባዋ እግሮቹን ታጥብ ነበረ። ማርታ ግን ምግብ በማዘጋጀት በብርቱ ትደክም ነበረ። ስለዚህም ወደ ኢየሱስ ቀርባ ጌታ ሆይ አለች ማርታ፣ ይህች እህቴ እኮ ስራውን ሁሉ ለእኔ ትታ ብቻዬን ስደክም አይገድህምን? ለምን ዝም አልካት? ወደ እኔ ላክልኝ ማርያምን አለችው። እንድታግዘኝ ንገራት እባክህ አለችው። ያን ጊዜ ጌታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ማርታ ማርታ አላት። አንቺ ስለ ብዙ ነገር ትደክሚያለሽ። አንቺ ስለ ምድራዊ ነገር ትደክሚያለሽ። አንቺ ስለ ስጋዊ መገብ ትጨነቂያለሽ፣ ትታወቂያለሽ። ነገር ግን ተፈላጊው አንድ ነገር ብቻ ነው። ማርያምሰ ሐሬት መክፈልተ ሰናይ ዘኢያሃይድዋ። እህትሽ ማርያም ግን የማይቀሟትን አንዴ ከሰጧት የማታጣውን የዘላለሙን መረጠች አለ አምላካችን። አያችሁ፣ የዘላለም ሕይወት የሆነው የእግዚአብሔር ቃል ነው። የዘላለም ምግብ የሆነው የእግዚአብሔር ቃል ነው። የነፍሳችን ምግብ የሆነው የእግዚአብሔር ቃል ነው። ማርታ ስለ ምድራዊው ስለ ስጋዊ ምግብ ወጡን ትሰራለች፣ በዚህ እንጀራውን ትጋግራለች፣ በዚህ ሌላውን ታዘጋጃለች። አምላክ ከሐዋርያት ጋር ወደ ቤቷ ገብቶ ነበረ። ማርያም ግን እግሮቹን አጥባ በእንባዋ አብሳ በፀጉሯ አብሳ መድኃኔዓለም እግር ስር ድፍት ብላ የእግዚአብሔርን የሕይወት ቃል የዘላለም ቃል ትሰማ ነበረ። ማርታም ወደ ጌታ ቀረበችና አምላኬ ሆይ ብቻዬን ስደክም አይገድህምን? አታዝንልኝምን? ማርያምን እህቴን ወደ እኔ ላካት እንድታግዘኝ፣ እሷ ካንተ ስር ቁጭ ብላለች አለ። ማርታ ማርታ አለ መድኃኔዓለም። ማርታ ማርታ፣ አንቺ ስለ ምድራዊ ነገር ትጨነቂያለሽ፣ እሷ ግን ሰማያዊውን መርጣለች። አንቺ ስለ ስጋዊ ምግብ ትደክሚያለሽ፣ እሷ ግን የዘላለሙን መርጣለች። ማርያምስ የማይቀሟት በጎ ዕድልን መርጣለች። ሉቃስ ወንጌል ምዕራፍ 10 ከቁጥር 42 ላይ የምናገኘው ሕያውና ዘላለማዊ ቃል ነው። የእግዚአብሔር ልጆች የነፍሳችን ምግብ የእግዚአብሔርን ቃል መስማት ነው። ህስዎ ለእግዚአብሔር ወተሃዩ ነፍስክሙ። እግዚአብሔርን ፈልጉት፣ እግዚአብሔርን ፈልጉት ነፍሳችሁ ትድናለችና። እግዚአብሔር የድሆችን ልመና ይሰማልና። እግዚአብሔር ባጋንንት የታሰሩትንም አይንቃቸውምና። ባጋንንት የታሰረች ነበረች። 7 አጋንንት አድረውባት ማደሪያዋ ፈረስ አድርገዋት ይጫወቱባት፣ ክፉ ክፉ ሥራ ያሰሯት ነበር። ልቧ ተመለሰላትና መድኃኔዓለም እግር ስር ተደፋችና እንባዋን አፈሰሰችና በእንባዋ እግሮቹን አጠበችና በፀጉሯ አደራረቀችና ወለወለችና የእግዚአብሔር ልጆች አያችሁ፣ ሽቶውን አመጣችና በመድኃኔዓለም ላይ አርከፈከፈችበት። ሁለቱ ማርያም በሽቱ ማርያምን ተፍረት ይባላሉ። ሌላዋ ማርያም በማቴዎስ ወንጌል ምዕራፍ 26ኛው ምዕራፍ ላይ ያለች ናት። እሷም በሌላ ጊዜ እንማራታለን። ይህችኛዋ ማርያም ደግሞ የማርታና የአልዓዛር እህት ናት። በቅንዓት ምክንያት ይሄ ሁሉ መንፈስ አድሮባት ይሄን ሁሉ ክፉ ሥራ ያሰራት ነበረ። የትምህርታችን መነሻ ምንድነው? እኔን ፈልጉ በሕይወት ትኖራላችሁ። እኔን ያገኘ ሕይወትን አገኘ። እኔን የሚጠሉ ሞትን ይወዳሉ። ጥበበኛው ሰሎሞን፣ የእግዚአብሔር ወዳጅ ሰሎሞን መጽሐፈ ምሳሌ ምዕራፍ 8 ቁጥር 35 ላይ ቅድም የጠቀስነው ቃል እኔን ያገኘ ሕይወትን አገኘ። ሕይወትን አገኘች፣ በረከትን አገኘች፣ ድህነትን አገኘች፣ ሰላምን አገኘች፣ መረጋጋትን አገኘች። ኢየሱስን አገኘችው። ኢየሱስ ጋር ደረሰች። እግዚአብሔር ልጆች እግሩ ስር ተደፋች፣ እንባዋን አፈሰሰች፣ በእንባዋ እግሮቹን አጠበች፣ በፀጉሯ ወለወለችው። የእግዚአብሔር ልጆች ምእመናን ሽቶውን አምጥታ አርከፈከፈችበት። ብዙ ወደደችው፣ ብዙ አፈቀረችው፣ ይቅር በለኝ አለችው። አምላካችንም ይቅር አላትና በውስጧ ያደሩትን አጋንንት ሁሉ ተቃጥለው ከውስጧ እንዲወጡ አደረገላት። ከዚያን ጊዜ ጀምሮ ተከታዩ ሆነች። ከ36ቱ ቅዱሳት አንስት ጋር እንዳንዲቱ ሆና ተደምራ ሐዋርያት ጋር ከዋሉበት እየዋለች ካደሩበት እያደረች ምግብ በማዘጋጀት በጎ በጎ በመስራት የክርስቶስ ተከታይ ሆና ኖረች። ታሪኳ ተቀየረላት። እኔን ያገኘ በሉ እስቲ ከኔ ጋር እኔን ያገኘ ሕይወትን አገኘ። እኔን የሚጠሉ ሞትን ይወዳሉ። ዘረከበኒ ረከበ ኪያዬ ወለ ያፈቅሩኒ ወለ ይጸልኡኒ
ያፈቅሩኒ ያፈቅሩ ሞተ እኔን ያገኙ ሕይወትን ያገኛሉ እኔን የሚጠሉ ሞትን ይወዳሉ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 35 ላይ ይህች ሴት እንግዲህ ማርያምን ተእፍረት በእውነቱ ከሐዋርያት ሁሉ በልጣ ከሐዋርያት ሁሉ ቀድማ ሁሉም በእንቅልፍ ተይዘው ሳለ ለስም አጠራሩ ክብር ይግባውና መድኃኔ ዓለም የማይሞተው አምላክ ሞቶ ሞትን ድል አድርጎ መቃብር ክፈቱ መግነዙን ፍቱልኝ ሳይል በመንፈቀ ሌሊት በተነሳ ጊዜ ብቻዋን ይላል ዮሐንስ ወንጌል ምዕራፍ 20 ምዕራፍን ስናነብ የእግዚአብሔር ልጆች ብቻዋን ነው ወደዚያ ስትሄድ የነበረችው። ወደ መቃብሩ ቦታ ደርሳ መቃብሩ ባዶ ሆነ ያየች የመጀመሪያዋ እሷ ናት። ይቺ ሴት ናት። ፍቅሯ አላስተኛ ብሏት ያ ደግነቱ ያ ቸርነቱ ያ ምሕረቱ ከዚያ መከራ ያወጣት አምላክ ፍቅሯ አላስተኛ ብሏት በመንፈቀ ሌሊት ሌባውን ሳትፈራ ሽፍታውን ሳትፈራ ጠባቂዎቹን ሳትፈራ ብቻዋን ገብታ ሁለቱ መላእክት ከግርጌና ከራስጌ ቆመው መድኃኔ ዓለምም ያነጋገራት ይህችኛዋ ማርያም ናት። ማርያም ማርያም አላት። እሷም ረቡኒ አለችው፣ መምህር ሆይ አለችው። አያችሁ እግዚአብሔር ልጆች። አዎ እንዲያውም የአትክልት ጠባቂው መስሏት እሱ የወሰደው መስሏት ብዙም ተከራክራ ነበረ። ስለዚህ የመጀመሪያውን ትንሣኤ ለማየት ለሐዋርያት ለመናገር የበቃችው ይህች ደግ ሴት ናት። እኔን ያገኙ ሕይወትን ያገኛሉ እኔን የሚጠሉ ሞትን ይወዳሉ። እኛ ከየትኛው ነን? የእግዚአብሔር ልጆች ወደ እግዚአብሔር ወደ አምላካችን እንቅረብ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 35 ላይ እኔን ያገኙ ሕይወትን ያገኛሉ እኔን የሚጠሉ ሞትን ይወዳሉ። እስወ ለእግዚአብሔር ወተሐዩ ነፍስክሙ እግዚአብሔርን ፈልጉት ነፍሳችሁ ትድናለች። ነፍሳችሁ ከሲኦል መከራ ነፍሳችሁ ከሲኦል ጨለማ ነፍሳችሁ ከመከራ ትወጣለችና እኔን ፈልጉ አለ እግዚአብሔር። እግዚአብሔር የድሆችን ልመና ይሰማልና እግዚአብሔር እስረኞችን አይንቅምና በኃጢአት የታሰሩ በበደል የታሰሩ በአጋንንት የታሰሩ በክፋት የታሰሩ በቅንዓት የታሰሩ በትዕቢት የታሰሩ ብዙ ወገኖቻችን አሉ። የእግዚአብሔር ልጆች እኛም ታስረናል። በአንድም በሌላም ሁላችንም እስረኞች ነን። ወደ እግዚአብሔር እንገስግስ። ወደ አምላኳ ወደ ፈጣሪዋ ወደ ኢየሱስ ክርስቶስ ገሰገሰች። እግሩ ስር ተደፋች፣ እንባዋን አፈሰሰች፣ በእንባዋ እግሩን አጠበች፣ በፀጉሯ ወለወለች፣ ሽቶውን አርከፈከፈችበት። እግዚአብሔርም ይቅር አላትና ከተመረጡ ከ36ቱ ቅዱሳት አንስት አንዱ አድርጎ ተመዝግባ ከሱ ጋር መኖር ጀመረች። ማርታ ደግሞ ጠየቀች። ማርታ ደግሞ ምድራዊ ምግብ እያዘጋጀው ነው፣ እህቴ ግን በስርህ ወድቃ እግር ስር ተደፍታ ቃልህን ትሰማለች፣ ወደ እኔ ላክልኝ አለች። ማርያም ግን የማይቀሟት የዘላለሙን እድል መረጠች። አንቺ ስለ ምድራዊ አንቺ ስለ ስጋዊ ምግብ ነው የምትጨነቂው ማርታ ማርታ፣ ስለ ብዙ ነገር ተጨንቅሽ። ማርያም ግን የማይቀሟት በጎ እድል መረጠች። በጎውን እድል ኢየሱስ ክርስቶስን መረጠች። በጎውን ሕይወት ኢየሱስ ክርስቶስ ጋር መኖር መረጠች። ያን ሁሉ ቆሻሻዋን ያን ሁሉ ኮተቷን ያን ሁሉ ኃጢአቷን በደሏን ይቅር ያላት አምላክ ከዛ ሁሉ መንፈስ ያወጣትን አምላክ እስከ መጨረሻው እስከ ሞት ድረስ ተከተለችው። በሞተ ጊዜ በተቀበረ ጊዜ እሱ በመቃብር ሳለ ተኝቼ አላድርም ብላ በመንፈቀ ሌሊት ተነስታ ማንም ሳያያት ቀድማ ወደ መቃብሩ ወርዳ መቃብሩ ባዶ ሆኖ ትንሣኤውን ያየች ይህች እናታችን ናት። እኔን ፈልጉ በሕይወት ትኖራላችሁ እኔን የሚጠሉ ሞትን ይወዳሉ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 35 ላይ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ በሰማይ በምድር የተመሰገነ ይሁን። የእግዚአብሔር ልጆች የሰማነውን ቃል እግዚአብሔር በልቦናችን ይጻፍልን። 30 60 100 ፍሬ አፍርተን እንደ ማርያም መግደላዊት የኛም ልብ የኛም ሕይወት ተለውጦልን በእውነቱ የኛም ልብ የኛም ሕይወት ተለውጦልን ከክርስቶስ ጋር ለመኖር ያብቃን። እንደ ፈቃዱ እንደ ቃሉ እንደ ትእዛዙ ለመኖር ያብቃን። ይቆየን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ